ወይዘሮ ሰላም አበደች። በጣም በሚገርምና በሚያሳዝን ሁኔታ በጭንቀት ምክንያት ወይዘሮ ሰላም ታብዳለች። እናም እንግዲህ ልጇን እስከ መርሳት ድረስ ያደረሳት ወይዘሮ ሰላም በጣም በሚያሳዝን ሁኔታ ማለት ነው ቃልን ልጄ አይደለሽም ውጭልኝ በማለትም ከቤት ታባራታለች። በጣም ያሳዝናል። እናም እንግዲህ አንቺ ማነሽ ከዚህ ቤት ውጭልኝ ብላ በምታባራት ጊዜ ነበር ለበኃይሉ ደውላ እህትህ እንኳን ገንዘቡ ልሰጠን ራሷ አብዳለች በማለት ደውላ ያሳወቀችው። አይቶ በኃይሉ በጣም እንግዲህ በሚያሳዝን ሁኔታ በፍጹም አይሆንም አትይኝም በማለት ተደናግጧል። አቶ በኃይሉ በገንዘብ ምክንያት በመስገብገብ ማለት ነው በጣም በመስገብገብ ማለት ነው ብሩን አልሰጣችሁም ስላላቸው ብቻ ሚስጥሩን አውጥተውታል። ሁለቱ ጓደኛ ማቾች ሚስጥሩን አውጥተው ዘርግፈውታል። እናም እንግዲህ የሰላም ልጅ የሆነችው ማለት ነው ቃል ሁሉም ነገር አፍረጥርጣ ትነግራታለች። እና አልማዝ አልሞተችም በህይወት አለች እና ወደ አዲስ አበባ ተሸኝታ ነው። ምክንያቱም አንቺን አስፈራርተን ገንዘብ እንቀበላት ብሎኝ ነው የገዛ ወንድምሽ በማለትም ትነግራታለች። በምትነግራት ጊዜ ነበር እያንዳንዱን ነገር ማስታወስ ያቃታት። ምንም ነገር ማስታወስ እንደማይችል ሰው ወይዘሮ ሰላም በጣም ያው ብዙ ጊዜ በጭንቀትና ከብዙ ስትረስ በኋላ ማለት ነው ራሷን ስታለች ማለት ነው። በጣም ያሳዝናል። ምክንያቱም እስከ ዛሬ ድረስ በፍጹም አልታወቀላትም ነበር ወይዘሮ ሰላም ዛሬ ላይ እንግዲህ እብድ ሆና በጣም ታሳዝናለች። እናም እንግዲህ አቶ በኃይሉ ማመን አቅቶት ወደ ወይዘሮ ሰላም ቤት ይመጣል። ባየው ነገር በጣም ተገረመ። በሌላኛው በኩል ደግሞ የአቶ በኃይሉ ወዳጅ የሆነው ወይንም ደግሞ ቀኝ እጁን ማለት ነው እሱንም ለብሌን ደውሎ ሰላም ልጇ እንደሆነች ያበስራታል። ግን ደግሞ ያነሳችው እናቷ ስለሆነች እንዴት ዛሬ ደግሞ በዚህ መጣች ወይ? ለምንድነው ግን በተደጋጋሚ ቀልቧን መሰብራቷ? ማለትም መልስ ሰጥታለች። በጣም በሚያሳዝንና በሚያሳፍር ሁኔታ ዛሬ ላይ እቺ አሮጌት ናት እንዴ በስልኩን ያነሳችው? በማለትም ደንግጦ ስልኩን ይዘጋዋል። እናም እንግዲህ አቶ በኃይሉ በፍጹም አልተውክም ሰራልሃለሁ በማለትም ይፎክራል ማለት ነው። ቃልና የአቶ በኃይሉ ቀኝ እጅ ማነው የተናደዱት 50% እንካፈላለን ሲሉት አልስማማም ስላለ ነበር ሁላቸውም እምቢ ያሉት ማለት ነው። በጣም በሚገርምና በሚያሳዝን መልኩ ዛሬ ላይ ማለት ነው በጣም በሚገርምና በሚያሳዝን መልኩ የብሌን ህይወት አጨልመዋል። አልማዝ እያለች የለችም ብለው በውሸትም ዝርፊያ ያስበው ነበር። ግን ደግሞ ሰላም አሁን ላይ ጤነኛ ስላልሆነች ምንም የምታስታውሰው ነገር የለም። እናም እንግዲህ በጣም በሚገርምና በሚያሳዝን ሁኔታ አሁን ላይ በፍጹም ያንን ገንዘብ አስፈራርተው መቀበል እንደማይችሉ ሲያረጋግጥ አቶ በኃይሉ በጣም ተናደደ። በተለይ ደግሞ አብረው ከሚሰሩ ሰዎች ጋር ስለከዱት በጣም ተናደደ። እህቴን እኔ ነበርኩኝ እንደዚህ አይነት ነገር ውስጥ ያስገባኋትም በማለት እህቴን እኔ ነበርኩኝ እንደዚህ አይነት ነገር ውስጥ ያስገባኋት በማለትም ተጸጽቷል። ግን ደግሞ ምን ዋጋ አለው ቢጸጸት ወደኋላ ቢመለስ ምን ዋጋ አለው? ወይዘሮ ሰላም ራሷን ስታ እብድ ሆናለች። እናም እንግዲህ ብሌን ከብዙ ሀሳብ ቃል ማለት ነው ከብዙ ማሰብና ከብዙ ማብሰልሰል በኋላ ነበረ ማለት ነው ለወይዘሮ ሰላም እንድትነግራት ያሰበችው። ግን ደግሞ እኔ ልጅሽ አይደለሁም ብላ በፍጹም አልነገረቻትም። የነገረቻት አልማዝ በህይወት እንዳለችና ይሄንን ነገር ሆም ተብሎ የተሰራ ሴራ መሆኑን ብቻ ነበረ። እናም እንግዲህ አንቺ ማንንም ሰው አልገደልሽም በማለት ነበር እናቷን ልታጽናና የሞከረችው። ግን ደግሞ እናቷ ከእጇ ወጥታ ነበር።
እናም ለብሌን ማለት ነው እናትሽ ከሄደሽ እረፍት አርጊ ሂጂ ብላ ከፈቀደችላት በኋላ ቤቱ ላይ ይሄ ሁሉ ነገር መፈጠሩ ብሌን ማመን ተስኗታል። እናም እንግዲህ ስልኩን አንስታ የሰማችውን ነገር እናቷ ለብሌን ትናገራታለች። ብሌንዬ እባክሽን በፍጹም እንደ ባለፈው ተስፋ አታርጊ፣ ግን ደግሞ የሆነ ሰው ደውሎ እንደዚህ ብለዋል በማለትም ትነግራታለች። ግን እባክሽ ተስፋ አታርጊ፣ እንደ ባለፈው ልትጎጅብኝ አልፈልግም ያለችው እናት ዛሬ ላይ ማለት ነው ለብሌን ትልቅ ተስፋ ሰጥቷታል። ምክንያቱም እስከ ዛሬ ድረስ አንቺን ሳቅፍሽ የተለየ ስሜት ይሰማኛል፣ እንዲሁም ደግሞ ልጄ ይሁን ሻክል ይሰማኛል ያለችው ሰላም ዛሬ ላይ ልጇን ልታገኝ አፋፍ ደርሳለች ማለት ነው። እናም እንግዲህ ለቃል ከዚህ ቤት ውጭልኝ አላቅሽም በማለትም ቀጥ ብለሽ ይሄንን ቤት ጥለሽልኝ ውጪ በማለት ታባረራታለች። ራሷን እንግዲህ የማታውቀው ሰላም ልጇን ከቤት ካባረረች በኋላ ብቻዋን ትቀራለች። እናም እንግዲህ ትንሽዬ የዛፍ ቅጠሎችን በመቅጠፍ ማለት ነው ምሳችንን እንበላለን ልጄ ቶሎ ነይ በማለትም ብቻዋ ማውራቷን ቀጥላለች። ሰለጣ ቆንጆ ሰለጣ ሰራውልሽ ልጄ በማለትም ማውራቷን ቀጥላበታለች። ተስፋ አታርጊ፣ ግን ደግሞ ቀስ ብለሽ ሁሉም ነገር አጣሪ ያለችዋ እናት ብልህዋ እናት ዛሬ ላይ ግን ምርጥ እናት እንዳገኘች ተሰምቷታል። ምክንያቱም እስከ ዛሬ ድረስ በፍጹም አስበውና አቅደው ማታቅም። ምክንያቱም ቃል የእሷ ልጅ እንዳልሆነች ብታቅም ብሌን ግን ደግሞ እኔ የእሷ ልጅ ሆናለሁ ብላ በፍጹም አስባም አልማው ማታቅም። ምክንያቱም እስከ ዛሬ ድረስ እሷ እናቷን ስትፈልግ እናት ደግሞ ልጇን ስትፈልግ የተንከራተቱ ቢሆንም ግን ደግሞ ይሄ ሁሉ ነገር ያደረገው የሰላም ወንድም ነው ማለት ነው። ልጄን ጠብቅልኝ አደራክ ብላ ወደ አረብ ሀገር ብትሄድም ስትመጣ ግን ወይዘሮ ሰላም ዛሬ ላይ በጣም በሚገርምና በሚያሳዝን ሁኔታ ከራሷ ውጭ ትገኛለች። እናም እንግዲህ በዚህ ሁኔታዋ የተገረመችው ቃል ቤቱን ጥላ ትጠፋለች። እናም እንግዲህ የሰላም ወንድም ሲሮጥ ወደ ቤት ይመጣል። ያቀድኩትን ሁሉ ሳይሳካ በፍጹም እንደዚህ መሆን አልነበረበትም እያለ ይጸጽታል። ሰላም ሰላም! ውድና የተከበራችሁ የይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ በልኝ። ዛሬ እንግዲህ ይዤላችሁ የመጣሁት አደራ ድራማ ነው ማለት ነው። አደራ ድራማ በጣም አንገብጋቢና ቆንጆ አስተማሪ ቁም ነገር አዘል ድራማ ነው። እንዲሁም ደግሞ ዛሬ እንግዲህ ይዤላችሁ የመጣሁት ቀጣይ ክፍል ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እናም እንግዲህ ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በማጥቆር የምለቃቸው ቪዲዮ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እስከ ቀጣይ ድረስ ቻር ቆዩልኝ። እናም እንግዲህ ወይዘሮ ሰላም አቶ በኃይሉን ይቅርታ ታረግለታለች አታረግለትም? እንግዲህ በቀጣይ ክፍል ምናይ ይሆናል። የሰላም ሁለተኛ እናቷ ደግሞ ሰላም እናቷ እንደሆነች ትነግራታለች አትነግራትም? በፍጹም የምናውቀው ነገር የለም። በጉጉት የምንጠብቀው ይሆናል። ሰላም ቆዩልኝ።